አመለሰታውንም ለሌላ ትችት ተዳርጋለች። የተነሳሽበትን ዓላማ አትርሺ፣ ለንጉሱ ስንል ነው የምናከብርሽ እየተባለች ነው። በጥበብ ስም የተከበረው ስቱዲዮቿ የቲክቶከሮች መፈንጫ ሲሆኑና የተቀናጣ ህይወት የትምህርት ቦታን ሲተካ ማህበረሰባችን ወዴት እየሄደ ነው? አመለሰት ሙጭስ ትችቱን ችላ ብላ እይታ ፍለጋ ያደረገችው ጉዞ ያስኬዳታል ወይ እየተባለች ይገኛል። ዛሬ ስለ ተቀናጣው የጃኒና የሜላት ነብዩ ህይወት ልናወራ ነው። ግቢዋ ውስጥ ስለተደረደሩት ቅንጡ መኪናዎች ብዛት፣ በቀን ስለምታጠፈው 300 እና 400 ሺህ ብር እናወጋችሁና አጀብ እናስብላችኋለን። ከጀርባ ስላለው እውነትን በሰፊው እንነጋገራለን። እስከ መጨረሻው አብራችሁን ቆዩ። ዘመኑ የአቴንሽን ኢኮኖሚ ነውና ማንም ሰው ሚዲያ ላይ ባህላችን ይፈቅዳል አይፈቅድም እያለ ሳያስብ አረሄን ሳደርግ ሰውስ ምን ይለኛል የሚል ጭንቀት ውስጥ ሳይገባ ከራስ ውጪ ማንም መስማትና ማወቅ የሌለበትን የግል ጉዳይ፣ የቤተሰቡን ታሪክ፣ ፍቅሩንም ሆነ ጥሉን ለሚዲያ እያቀረበ ከማህበረሰቡ ትኩረትንና መነጋገሪያነትን ማግኘት አሁን በዘመነ ሶሻል ሚዲያ የተለመደና እየሆነ ያለ ነገር ነው። ሶሻል ሚዲያ ዓላማውን ዘንግቷል። የሃይማኖት ስፍራን ተክቶ የንስሐ ቦታ ሆኗል። የጸሎት ማድረጊያም ሆኗል። ፍርድ ቤቱም ወደ ሶሻል ሚዲያ መጥቷል። በህግ ሊፈቱ የሚችሉ ጉዳዮች በቲክቶክ ላይ ሰዎች እየተከታተሉት ፍርድ ሲሰጥበት እንመለከታለን። በዚህ የሚቆም አይደለም። የብልግናና የጋጥ ወጥነት መገለጫዎች በሙሉ የኮንፊደንስና የራስ መተማመን መገለጫ ሆነው ብዙ ጋጥ ወጦችን አስመልክቶናል። ባልና ሚስት፣ እናትና ልጅ፣ አባትና ልጅ እንደ ቤተሰብ የሚፈቱት ጉዳያቸውን በሶሻል ሚዲያ አምጥተው ሲነታረኩና ጉዳያቸውን ሲዘረግፉም ተመልክተናል። ይሄ ሁሉ የሚሆነው ትኩረትን ከማህበረሰቡ በማግኘት ገንዘብን ለመሰብሰብ ነው። ታዲያ በዚህ ዘመን አቴንሽን እየፈለገች ነው ወይ የሚል ጥያቄ እየተነሳባት ያለችው እንደ ሀገር ንጉስ እየተባለ የሚጠራው በሳር በቅጠሉ ሁሉ የሚከበረው እሷ ራሷ የኔ መወደድና መከበር የመጣው በባለቤቴ ነው የምትለው አመለሰት ሙጬ ጉዳይ ነው። እሷም አሁን ትኩረትና መነጋገሪያ መሆንን የፈለገች ይመስላል። በተለይ ቆይታ ከአመለሰት ጋር የሚለውን ፕሮግራም ከጀመረች በኋላ በብዙ ስትተች ይሰማል። የምትጠይቃቸው አንዳንድ ጥያቄዎች፣ የምታቀርባቸው እንግዳዎች አመለሰት ምን ነካት ያስብላታል። ምን ነው ተከብራ እንደኖረች ክብሯን አታስቀጥልም? እባክሽን ለቴዲ ስንል ነው የምናከብርሽ ተከበሪልን ስትባል ይሰማል። ምናልባትም ትንንሽ ስህተቶች ወይም የሚጎሉት ወይም ደግሞ እሷ የምታደርጋቸው ነገሮች ሌላ ሰው ቢያደርጋቸው እንደ ኖርማል ታይቶ ተስቆ የሚታለፍባቸው ነገሮች ሊሆኑ ይችላሉ። እሷ ስታደርጋቸው እንደ ስህተት የሚቆጠሩት ማህበረሰቡ ለሷ ካለው አመለካከትና መውደድ እንዲሁም ክብር መሆኑን እንረዳለን። ታዲያ ግን በጊዜ ሂደት ውስጥ ምናልባትም ዘመኑን ለዋጅ በማለት በሶሻል ሚዲያው በደንብ መንቀሳቀስ የፈለገች ይመስላል። እሷን የመሰለ ሰውና ትልልቅ ስራን የሰሩ እንግዶች ጋብዛ ባወራችበት ስቱዲዮዋ የቲክቶከር መፈንጫ እያደረገችው ይገኛል። እርግጥ ነው አርቲስቶቻችንም ሆነ ሌላ አቅም ያላቸው ሰዎች ስታቀርብ የሚታየው ቪው ቲክቶከሮች ሲቀርቡ ከምታገኘው እይታ ጋር የሚነጣጠር አይደለም። አንድ ቲክቶከር ገደብ አልባና መስመር የሳተ ንግግርን መናገርም ሆነ ማድረግ የለመደውና የኖረበት ለውቅና የሚያበቀው ጉዳይ ስለሆነ በቃለ መጠየቁም እንዳሻው መናገሩ ስለማይቀር የሰዎችን ትኩረት መሳቡ አይቀርም። በዚህ ምክንያት ከፍተኛ እይታዎችን ያመጣል። ለዚህም ሊሆን ይችላል አመለሰት ለእንግድነት የምታጫቸው። ምናልባትም ብዙ ቪውን ስለሚያስገኙ የተከበረ ስቱዲዮዋን ደጋግማ ለቲክቶከሮች አስረገጠችው በመባል ትተቻለች። ለመሆኑ ምን ሰርተው ቀረቡ? አረምንስ የሚያስተምር ታሪክ አላቸው ቢባል መልስ ማግኘት ያስቸግራል። ማህበረሰቡ ያውቃቸዋል፣ በገንዘብ የሚፈነጩና ተቀናተው የሚኖሩ ሰዎች ናቸው የሚለውን ምላሽ ግን ያስገኛል። ታዲያ አመለሰትን እባክሽን ተከበሪልን፣ አንቺ ከገንዘብም ገንዘብ ዕውቅናም ሆነ ሙያ የሚያንስሽ ሰው አይደለሽምና የሚመጥንሽን ስራ ስሪልን፣ የተነሳሽበትን ዓላማም ዘንግተሻል በማለት የትችት ሐሳቡን ያቀረበው በፌስቡክ ማህበራዊ ትችት በማድረግ የምናውቀው ካሳም በሰው ነው። እናንተስ አመለሰት ስለምትሰራቸው ስራዎችና ስለምታቀርባቸው እንግዳዎች ምን አስተያየት አላችሁ? በኮሜንት እናንተን የግል ሐሳብ አጋሩን። ታዲያ በያዝነው ሳምንት እንግዳ ሆና የቀረበችው በቲክቶክ መንደር መጠሪያዋ ጃኒ፣ ቀበሌ ሲያውቃት ደግሞ ስመኝ ገብሩ ብሎ የሚጠራት በገንዘብ ስኬት ህይወትን ያሸነፈችው ቲክቶከር ነች። ይችንስ መደነቅ ይገባታል አይገባትም የሚለውን ነገር ለእናንተን ተዋለን። ነገር ግን ገና በ14 ዓመቷ ትምህርቷን አቋርጣ ወደ አዲስ አበባ እንደመጣችና ትልቅ ፊልም ሰሪ ወይም ተዋናይት የመሆን እቅድ እንደነበራት ተናግራለች። ነገር ግን የፊልም ስራው አልሆን ሲላት በዘመነ ኮሮና የተከሰተው ቲክቶክ የህይወት አቅጣጫዋን እስከመጨረሻው ቀየረላት። እናም አሁን ላለችበት የተቀናጣ ኑሮ በቅታለች። ጃኒ ሰዎችን በማቀፍ ጀመረች። ከዛም ላይቭ መግባትን አስከተለች። በላይቭ ደግሞ ብዙ ዲያስፖራዎች የጊፍት ናዳን ያወርዱላት ጀመር። በቀን ውስጥ 100 ሺዎችን ብቻ ሳይሆን ሚሊዮኖችንም የሰራችበት አጋጣሚ እንዳለ ይታወቃል። በእለት ከለት እንደ ቀልድ ብር ወደ ካዝናዋ መዝነብ ይጀምራል። ይሄ ሁሉ የሚሆነው በላይቭ በሚሰጣት ጊፍት እንደሆነ ትናገራለች። ጊፍት ሰጪዎች ምን የሚጠቀሙት ነገር እንዳለም አይታወቅም። ምናልባትም የቤተሰቦቻቸውን፣ የጓደኞቻቸውን ከዛም አልፎ የጎረቤቶቻቸውንና በሀገራችን በሚሊዮን እየተራቡ ያሉ ዜጎችን አግዘው ጨርሰው ሊሆን ይችላል።
በቲክቶክ መንደር እየመጡ ቲክቶከሮችን በገንዘብ የሚያንበሸብሿቸው። ብቻ ጃኒ በቀጥታ ስርጭት ብዙ ሚሊዮን ብሮችን በመስራት የልጅነት ህልሜ ነበር እናቴን ወደ አዲስ አበባ ማምጣትና ለሷ ቤት መግዛት የምትለውን የልጅነት እቅዷን አሳክታለች። እናቷን ቅንጡ አፓርትመንት ገዝታላቸዋለች። ለራሷም የተቀናጣ ኑሮዋን በቅንጡ ቤቷ ውስጥ አድርጋለች። በአዲስ አበባ ሰማይ ስር ከ7 ሚሊዮን ብር በላይ የሚገመተውን መኪናዋን እያሽከረከረች ትንፈላሰስበታለች። እንደ ቀልድ ወጣ ብላ ስትገባ 3 እና 400 ሺህ ብሮችን ታጥፋለች። ይሄ ሁሉ ገንዘብ ቢጠፋም ብሩን እንደፈለገች ብትረጨውም ካዝናዋ ሊጎድል አይችልም። ማታ ወደ ቤቷ ስትመለስ ላይ ገብታ ያወጣችውን ገንዘብ በጥፋ አስገብታ ትወጣለች። ድካም የለ ምን የለ፣ ቀለል ብሎ ራስን እያዝናኑ ገንዘብ መስራት ብቻ። በዚህ ኑሮ ውድነት ከዶክተር እስከ መምህር ኢንጂነርም ሆነ ሌላ የተማረ አካል ኑሮ እያንገዳገደው ባለበት ዘመን ላይ ትምህርትን ገና ከጅምሩ እርግፍ አድርጎ ትቶ ያለ ድካም እንደዚህ ተቀናቶ መኖር የሚችል ከሆነ መጪው ትውልድ ምርጫው ምን ሊሆን እንደሚችል ለመገመት ብዙ አስቸጋሪ አይሆንም፣ አሊያም የተራቀቀ ዕውቀትን አይጠይቅም። ነገር ግን በድህነት ያደገችው ጃኒ በ14 ዓመቷ ህይወቷን ለመቀየር ከቤተሰቦቿ ተለይታ ባህር ወደ ሆነችው አዲስ አበባ የሚመጣችው ጥበበኛ ሆና ፊልሞችን ሰርታ የዝናን ካባ ደፍታ የሀብት ማማ ላይ ተቀምጣ የሷንና የቤተሰቧን ህይወት መቀየር ፈልጋለሁ ብላ ብትመጣም የጥበብ መንገዱ እንዳሰበችው ሳይሆንላት ቢቀርም ብዙ መጠበብም ሆነ ማወቅን የማይፈልገው ቲክቶክ ግን እንኳን ደህና መጣሽ ብሎ በወርቅ ምንጣፍ ተቀብሏት እያቀናጣት ይገኛል። በዚህ ዘመን ከድህነት ተነስቶ በምንም መንገድ ይሁን የራስንም የቤተሰብንም የድህነት ታሪክ ከመዝገብ ላይ መፋቅና የተቀናጣ ኑሮ እንዲኖሩ ማድረግ ጀግንነት ነው ብለው ያስባሉ ወይስ የገንዘቡ አመጣጥ ይወስነዋል ከሚሉት ወገን ነው? በኮሜንት ያጋሩን። ጃኒ በሌሎች ነገሮች ስኬታማ ነች ባንላትም ደጋግማ የጀመረችው ያቆመችው የፍቅር ታሪክ ቢኖራትም ከዚህ ግባ የሚባል የእውቀት ባለቤት ባትሆንም በገንዘብ ብቻ ከተለካች ግን የራሷንም የቤተሰቧንም ታሪክ ቀይራለች። ምናልባትም ማመለሰት እንግዳው ያደረገቻት ለሌሎች ወጣቶች አርአያ ልትሆን ትችላለች ያለቻትም በዚህ ማንነቷ ሊሆን ይችላል። ሜላት ነብዩ ጥቂት ብቻ የሚባሉ ፊልሞችን የሰራች ስሟ ግን በጣም ገናና የሆነች አርቲስት ነች። በአድናቂዎቿ ከትወናዋ ባሻገር በመልኳና ለየት ባለው በተቅበጠበጠ ድምጿ ትታወቃለች። በጣም ውስን የሆኑ ፊልሞችን ብቻ ቢሆንም የሰራች እውቅናዋ ግን ገደብ አልባ ነው። ታዲያ ከስራዋ ባሻገር የግል ህይወቷም በብዙሃኖች እንድትታወቅ አድርጓታል። የተረጋጋ ማንነት ያላትና የሰከነ ስብዕና ባለቤት ነች፣ እንዲሁም ሃይማኖተኛ ነች ትባላለች። እንደ ድል ሆኖ ግን የትዳር ህይወቷ ስኬታማ ሊሆን አልቻለም። ገና በልጅነቷ ልጅን የወለደችው ሜላት ከዛ በኋላ በሚዲያ ብቻ የሚታወቁ ከ3 በላይ የፍቅር ታሪኮች አሏት። አንዱ ለትዳር የበቃ ሰርጉን መነጋገሪያ የነበረ፣ ሌላኛው ደግሞ ለትዳር ሲጠበቅ የነበረ ግንኙነት። ሁሉም ግን መጨረሻው ሊያምር አልቻለም። ከሷ ይሁን ከፍቅር አጋሮቿ ችግሩ ባይታወቅም ሜላት ተጣመረች ተብሎ ተለያየች የሚለው ዜና መሰማት የተለመደ ነገር ሆኗል። ይሄ ነገር በህይወቷ በተደጋጋሚ ጊዜ መከሰቱ ትከሻዋን ሳያዝለው አልቀረምና ከእንግዲህ በቃኝ፣ በእኔ ምርጫ የሚሆን ነገር የለም፣ የትዳርም ሆነ የፍቅር አጋር የሚመጣ ከሆነ ፈጣሪ የመረጠውና የፈለገው እንጂ የኔ ምርጫ ትክክል አለመሆናቸውን ተረድቻለሁ፣ በቃኝ እያለች ይገኛል። ፍቅር ሲይዘኝ የዋህ ነኝ፣ ከልቤ ነው የማፈቅር የምትለው ሜላት የዋህነቷ ግን አጋሮቿ አብረዋት እንዲቆዩ አላደረገላትም። ይሄም ተስፋ አስቆርጧታል። ምንም እንኳን በትዳር ጉዳይ ባይሳካላትም በህይወት ጉዞ ግን ስኬቷን በደንብ ተጎናጽፋለች። በስራም ተባርካለች። ቁጭ ማለት አልወድም የምትለው ሜላት ከኪነ ጥበብ ስራዋ ባሻገር በንግድ ስራዋም ስኬታማ ነች። በደንብ ከሚታወቀው ሜላት ሽቶ ባሻገር ሌሎች በርካታ የንግድ እንቅስቃሴዎች ላይም ትሳተፋለች። እሱም ተሳክቶላታል። ህይወትና ኑሮዋ አኗኗሯም የተቀናጣ ነው። በነጭ ቀለም ባሸበረቀው የተንጣለለ መኖሪያ ቤቷ ውስጥ ከቤተሰቦቿ ጋር ተቀናጣ ትኖራለች። አንድ አይደለም 2-3 መኪናዎችን እየቀያየረች ታሽከረክራለች። በዚህም አታቆምም። ሜላት ኦልድስ ማርቸዲስ መኪናዎችን እየገዛች ቤቷ ግቢ ውስጥ ማስቀመጥ ያስደስታታል። ባትነደውም ስትወጣ ስትገባ ማየት ያስደስታታል። በመኖሪያ ግቢዋ ውስጥ በርካታ መኪናዎች ይገኛሉ። በዚህም ከአርቲስቶቹ ለየት የምትል ይመስልናል። ሲያሻት አሜሪካ፣ ካናዳ፣ አውሮፓና አፍሪካ፣ ኤዥያ እየተዘዋወረች የምቾት ህይወትን ትኖራለች። ከተቀናጧ አይቀር እንደሷ እንጂ ያሰኛል። ትሰራለች፣ ትኖራለች፣ ታኖራለች። በላብ ባመጡት ገንዘብ መቀናጣት ደግሞ ያስደስታል። የሥራ ረሃብ አለብኝ የምትለው ሜላት በቅንጦት ህይወት በመኖር ከአርቲስቶቹ ቀዳሚውን ስፍራ ትይዛለች። ያው በትዳር ጉዳይም ከሌሎች አርቲስቶች ለየት ትላለች። ይሄኛው ጉዳዩም እንዲሳካላት እንመኛለን። አበቃን። እስኪ እናንተ ከተነሳው ሐሳብ አንፃር ያላችሁ ምልከታ በኮሜንት አጋሩን። ቪዲዮውን ላይክ፣ ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ።